ሰላም ዩቲዩብ ዛሬ በጃፓን ውስጥ ከሞከርናቸውና ካስገረሙኝ ነገሮች ውስጥ አንዱ የሆነውን ሽንካሴ ባቡርን ሞክረዋለን ከቶኪዮ ወደ ኦሳካ እየሄድን ያለማችን ፈጣኑ ባቡር ምን እንደሚመስል አሳያችኋለሁ የኛ ቀደ የነበረው የጃፓን ታዋቂ የሆነውን ማውንት ፉጂንን ጎብኝተን ወደ ኦሳካ በጊዜ ለመሄድ ነበር ግን ያልተጠበቅነው ትራፊክ ስለያዘንና ጊዜው ስለረፈደብን ትኬታችንን ወደ ማታ ቀይረን አሁን ቶኪዮ ባቡር ጣቢያ እንገኛለን ይሄ በጣም ትልቁ ስቴሽን ሲሆን በጣም ሞደርንና በአውሮፓ ስታይል የተሰራ ስቴሽን ነው ማለት ነው የማውንት ፉጂን ቪዲዮ ካላያችሁት ከታች ሊንኩን አታች አረግላችኋለሁ ማየታችሁን እንዳረሱ እንደገጣም የደረሰው ኦን ታይም ነው ግን ይረፍድብናል ብለን ስላሰብን ትኬታችንን ቀይረን ነበር ጋይስ እዚህ ጋር እንግዲህ የተለያዩ ዴስቲኔሽኖች ታገኛላችሁ ሺና ኦሳካ እዚህ ጋር አለላችሁ ማለት ነው ታችሁ የምታውቁ ከሆነ ሌላው በጣም ኪዮቲክ የሆነ ነገር ስቴሽናቸው ነው በጣም ብዙ ሰው ያለው በጣም ግራን የሚያጋባው ማለት So guys, ticketችን አግኝተናል የትሬን ማለት ነው የሺኖካሳ ጃፓን ውስጥ ካሉ ትላልቅ ከተማዎች ውስጥ አንዷ የሆነችው ኦሳካ ለመሄድ ከቶኪዮ 514 ኪሎ ሜትር ይፈጃል ወይ ደግሞ 2 ሰዓት ከ30 ደቂቃ ማለት ነው ቲኬት የገዛንበት ዋጋ ቻይና ውስጥ ከሚሸጠው የትሬን ቲኬት ዋጋ በጣም ይወደዳል ለአንድ ቲኬት እስከ 800 ወይም 1000 RMB ድረስ ልትከፍሉ ትችላላችሁ ቻይና ውስጥ ግን ከቤጂንግ ሻንሃይ ለመሄድ የ5 ሰዓት መንገድ ወደ 600 ወይ ደግሞ 500 RMB ብቻ ነው የሚያስከፍለው ማለት ነው ባቡር ውስጥ ከገባችሁ በኋላ ምንም አይነት ድምጽ አይሰማም በጣም ስሙዝ የሆነ ጉዞ ነው የምታረጉት ሸክስ ያረግ ወይ ደግሞ ሰው ሲንጫጫ አይሰማም ማለት ነው እርግጠኛ ነኝ የጃፓን ባቡሮች ሰዓት አክባሪ ናቸው ሲባሉ ሰምታችኋል ሰዓት አክባሪ ናቸው ሲባሉ ግን 1 ሰከንድ አያረፍዱም ወይም 1 ሰከንድ አይዘገዩም ማለት ነው እርግጠኛ ነኝ ስለ ጃፓኖች ሽንት ቤት ሰምታችኋል የጃፓኖች ሽንት ቤት በጣም ሞደርን እና ፊውቸሪስቲክ የሆነ ሽንት ቤት ነው ያላቸው እንደምታዩት እንግዲህ ኢንስትራክሽን አለ እንዴት መጠቀም እንደምትችሉ የመጀመሪያችሁ ከሆነ ግራ ሊገባችሁ ይችላል ሶ ማኑዋሉን መከታተላችሁን እንዳረሱ ጃፓን ከሄዳችሁ ማለት ነው እንዴት እንደምትጠቀሙትና ያሉት በተኖች ፋንክሽናቸው ምን እንደሆነ ዲቴል ተቀምጦላችኋል እርዳታ ከፈለጋችሁም እዚህ ጋር በተኑን በመንካት መደወል ትችላላችሁ ፍላሽ ለማድረግ ደግሞ ይሄኛውን ብሉን በተን መንካት ይችላልላችሁ ማለት ነው ከዛው የተለያዩ በተኖች አሏቸው የተለያየ ፋንክሽን ያላቸው እንደምታዩት በእንግሊዘኛና በጃፓንኛ የተጻፉ ናቸው ሊዱን ለመክፈትም ደግሞ ፕሬስ ማድረግ ይችላልላችሁ ማለት ነው ኦፕን እና ክሎዝ የሚለውን በተን ስትከፍቱ የሽንት ቤቱ ሊድ ይከፈታል ወይም ይዘጋል ማለት ነው በጣም የሚገርም ነው በየቦታው ስትሄዱ ብዙዎቹ የጃፓኖች ሽንት ቤቶች እንደዚህ አይነት ናቸው እሱ በጣም ያስከረመኝና ያስደነቀኝ ነገር ነው
ሌላው ነገር እንደ ቻይኖቹ ትሬን የጃፓን ትሬን ውስጥም ስልካችሁን ቻርጅ እያደረጋችሁ መሄድ ትችላላችሁ ስለዚህ የሁለት ሰዓቱ ትሪፕ ድንገት ስልካችሁ ቢያልቅባችሁ ወይ ደግሞ ላፕቶፓችሁ ቢዘጋ ቻርጅ እያደረጋችሁ መሄድ ያስችላችኋል ማለት ነው ሁለት አይነት መቀመጫ ነው ያለው በዚህ ጋር ያለው ሁለት አለው እዛ ጋር ሶስት አለው በጣም ኮምፎርቴብል እና በቀላሉ መቀመጥ የሚያስችል ሲሆን ጥጥት ያለ ነው በዛ ላይ የሆነ ፕሌን የሚመስል ቫይብ አለው ጃፓን ውስጥ በነበርኩበት ጊዜ በጣም ካስገረሙኝ ነገሮች ውስጥ የጃፓኖች ባህል ሜትሮ ሲስተም ላይ ባቡር ላይ ፐብሊክ ቦታዎች ላይ ያላቸው ሪስፔክት ሲንጫጩ ወይ ደግሞ ላውድ ሆነው ስልክ ሲያወሩ አሰማቸው ይህ ደግሞ ጃፓኖች በቴክኖሎጂ ብቻ ሳይሆን የቀደሙት በአስተሳሰብ በመከባበር ሰዓት በማክበርና በእድገት እንደሆነ ያሳያቸዋል guys ይሄ ትሬን እንደምታዩት እንግዲህ ይሄን ይመስላል ኦሳካ ደርሰናል የሚገርምና ፈጣን ትሬን ነበረ የሚገርም ኤክስፒሪየንስ ነው ከቻይና ፋስት ትሬን ጋር ተመሳሳይ የሚያደርጋቸው በጣም ብዙ ነገር አለ እና እንደተዝናናችሁበት ተስፋ አደርጋለሁ ዲቴል እንግዲህ ቪዲዮ እያወራው መስራት አልቻልኩም ምክንያቱም በጣም ሳይለንት የሆነ ሰው this side or up or this side or this side where is the energy because it seems like we're late and the line that comes close to the hotel closed እና ሁሌም ቬንዲንግ ማሽን ታገኛላችሁ የትኛው ሜትሮ ስቴሽን ወይ ደግሞ ትሬን ስቴሽን ማለት ነው እዚህ ጋር እንግዲህ ስናቆች አሉ ውሃ አለ እኔ ቻይና ውስጥ ለረጅም አመት ሲኖር አለማችን ላይ ያሉ የሚባሉ ፈጣን የሚባለው ማግላብ ትሬንን እንዲሁም አዲሱን ፉሽን ትሬን መሞከር ችያለሁ እነዚህ አለማችን ላይ ለቴስት የሚባሉና በጣም ፈጣን የሚባሉ ትሬኖች ሲሆኑ ከጃፓኖች ትሬን ጋር ብዙም ያመሳሰላቸው ነገር አለ የጃፓን ሽንካሴ ትሬን የሚገርም ኤክስፒሪየንስ ነበር እንደወደዳችሁ ተስፋ አደርጋለሁ ምን እንደምታስቡ ኮሜንት ላይ ንገሩኝ ግን የሚያስገርመው ይሄ ብቻ ሳይሆን በቀጣይ ቪዲዮ ኦሳካ ውስጥ ያጋጠመንን የሚገራርሙ ነገሮች ይዤላችሁ መጣለሁ ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳረሱ ዳኒ ነበርኩኝ ሰላም